እናንተን ለማጽናናት አንጀታችሁንም ለመብላት ፈልጌ አይደለም። አንድ አስደናቂ እውነት ግን እንገራችሁ። በዚህ ምድር ጠቃሚዎች ሆነን እንኳን ባንጨርስ በሰማዩ የእግዚአብሔር ቤት ግን በጣም ጠቃሚዎች ነው የምንሆነው። ብዙ ዘመናት የማንጠቅም አድርገን ራሳችንን ቆጥረን ይሆናል። ከዚህ በኋላሞ ምን እጠቅማለሁ? ዘመን አልፎብኛል፣ ጊዜ ሄዶብኛል፣ እድሜ ባክኖብኛል፣ ጉልበት አጥቻለሁ፣ ኃይል ከርቶኛል፣ መደመጥ ጠፍቶብኛል፣ ፈላጊ አጥቻለሁ፣ ተትቻለሁ የምንል እንኳን ቢሆን እግዚአብሔር የሚያቅተው ዘመን፣ እግዚአብሔር የማያወጣው መቃብር፣ እግዚአብሔር የማይሰጠው ኃይል፣ እግዚአብሔር ሲመጣ የማይለውጠው ሕይወት እንደሌለ ማሳያ ነው። ዛሬ ልፍስፍስ ልንሆን እንችላለን። ዛሬ የማይገባ ሊሆን ይችላል። ዛሬ ደንዛዞች ናቸው ልንባል እንችላለን። ግን እግዚአብሔር እጆች ከነኮ እመኑኝ እንጠነክራለን። በትላንት ምክንያት ብዙ በቀል ይዛችሁ ይሁን፣ ብዙ ቂም ቋጥራችሁ ይሁን፣ ብዙ ሕይወታችሁን አበላሽታችሁት ይሁን፣ አንዴ ከተበላሸማ ሕይወቴ እንደጀመረ የጨርሰኝ ብላችሁ ሱስ ውስጥ ዝሙት ውስጥ ገብታችሁ ይሁን፣ እድሜ አልፏል፣ ጊዜ ባክኗል፣ ቀኑ የተመቸ አይደለም፣ ሁኔታዎችም አስጠሊታዎች ናቸው። ታዲያ ከዚህ በኋላ እኔ ጠቃሚና ምረባ ሰው ሆናለሁ እንዳትል። በየትኛው ሰዓት እግዚአብሔር ጠቃሚ እንደሚያደርግ አታውቅም። መቼ እግዚአብሔር ወደምትጠቅሚና ወደምትጠቅምበት ሕይወት ልትመጣ እንደምትችል አታውቀውም። ዛሬ የምትጸልዩ ጸሎት እንኳን ለእግዚአብሔር ለእኔም እኮ አይሰማም ብላችሁ አስባችሁ ጸሎት ማድረግ ማቋረጥ የለባችሁ። ዛሬ ኃጢአትን ድል መንሳት ስላልቻልኩ በቃ እኔ እንደዚሁ ነኝ የምቀጥለው ብላችሁ በኃጢአት ውስጥ እንዳትሰጥሙ አደራችሁ። ዝነኛ የምንሆንበት ጊዜ አለ። ተፈላጊ የምንሆንበት ጊዜ አለ። ምርጥ የምንሆንበት ጊዜ አለ። የእኛ ጊዜ የሚጀምርበት ጊዜ አለ ነው ምላችሁ። የግድ እዚህ ምድር ላይ የግድ አሁን አትበሉ ነው ምላችሁ። እስካሁን ስላልጠቀማችሁት አትቆጩ። ከእንግዲህ በኋላ እንዴት ጠቃሚ እንደምትሆኑ አስቡ። ጠቅማላችሁ። ክርስቲያኖች ሁላችንም እንደምናውቀው የክርስቶስ መስቀል አይጠቅምም የተባለ ነው። ለ300 ዘመናት ጠቃሚ እንዳልሆነ እንዲረጋገጥ በአይሁድ አካባቢ ያሉ ቆሻሻ መጣያዎች ሁሉ ተትተው ለ300 ዘመናት የቆሻሻ መድፊያ ሆኖ ነው የሰነበተው። እንደ ክርስትና ከዚህ የመስቀሉ ታሪክ የምናገኘው ጭብጥ ትምህርት የትኛውም ዘመን ይርዘም፣ በየትኛውም ሁኔታ እንጣል፣ በየትኛውም ምክንያት እንተው፣ አይሆኑም የምንባልም ልንሆን፣ ግን አንድ ቀን እግዚአብሔር የሚጎበኝበት ቀን ሲመጣ አይጠቅምም የተባለው ምናምንቴ እጅግ የሚጠቅም እንደሚሆን እንዳይረሳ። ወገኖቼ ዘመን ሊረዝም ይችላል፣ ጊዜ ሊከርም ይችላል። መታወስ አይደለም መረሳትም የሚለው ቃል ላይገልጸው በሚችለው ሁኔታ ልንረሳ፣ ልንተው፣ ልንጣል፣ ደግሞም ልንደበቅ፣ ደግሞም ልንቀበር፣ ደግሞም አይወጡም አይነሱም ልንባል እንችል ይሆናል። ከዚህ የመስቀሉ ሕይወትና ታሪክ የምንማረው ምንድን ነው ካላችሁኝ፣ እግዚአብሔር አፈር ይሆናል የተባለውን ዕፅ ሳይነካ አፈር ሳይሆን ኃይል ይኖረዋል አይደለም ራሱ ይወጣል የማይባለውን እንዴት ቀይሮ የሚጠቅም እንዳደረገው ተመልከቱ ወገኖቼ። ምንኛ የተስፋ ሰጪ ነው። ብዙ ዘመናት የማንጠቅም አድርገን ራሳችንን ቆጥረን ይሆናል። ከዚህ በኋላሞ ምን እጠቅማለሁ? ዘመን አልፎብኛል፣ ጊዜ ሄዶብኛል፣ እድሜ ባክኖብኛል፣ ጉልበት አጥቻለሁ፣ ኃይል ከርቶኛል፣ መደመጥ ጠፍቶብኛል፣ ፈላጊ አጥቻለሁ፣ ተትቻለሁ የምንል እንኳን ቢሆን እግዚአብሔር የሚያቅተው ዘመን፣ እግዚአብሔር የማያወጣው መቃብር፣ እግዚአብሔር የማይሰጠው ኃይል፣ እግዚአብሔር ሲመጣ የማይለውጠው ሕይወት እንደሌለ ማሳያ ነው። ይህ እንዴት ያጽናናል ወገኖቼ። ስንትም ዘመን ተቀብራችሁ ሊሆን ይችላል። ብቻ እግዚአብሔር ይምጣ እንጂ ከመቃብር እንደሚያወጣ
የሚጠቅም እንደሚያደርግ ይሄ ታሪክ አያሳይም? ከእንግዲህ አበቃልኝ የምትሉ እድሜ ሄዶብኛል፣ ሰውነት ክዶኛል፣ አቅም ጠፍቶኛል፣ አሁን እኔ ምን እሰራለሁ? የዚህ ሁሉ ጉድፍ ማጠራቀሚያ የሆንኩ አሁን እግዚአብሔር እኔን ከዚህ ያወጣኛል ወይ ብላችሁ ተስፋ ቆርጣችሁ የሆን ክርስቲያኖች የቱን የሚያክል ጉድፍ መጣያ እንሁን? ግን ወደ እግዚአብሔር ስንመለስ እግዚአብሔር የተቀበረውን ሕይወት የሚሰጥ ጨለማውን የሚያበራ ኃይል የሌለውን ምንኛ ኃይለኛ እንደሚያደርግ ተመልከቱ። ተንቃችሁ ካለ የምትከብሩበት ቀን የሚመጣው ከእግዚአብሔር ጋር ስትሆኑና ስትጠቅሙ በዓይናችሁ ታያላችሁ። የምትጠቅሙ ያደርጋችኋል። ይህ የመስቀሉ ታሪክ እኮ የሚያሳየን እሱ ነው። ዘመናት ቢፈጁ የተናቀ ቢመስልም ኃይል እንደሌለው ቢቆጠርም አስታዋሽ ቢያጣም አንድ ቀን ግን መጥቀሙ አይቀርም። እግዚአብሔር የማይጠቅም ፍጥረት እዚህ ምድር ላይ አልፈጠረም። እንኳን ለማዳን ያደረገው መስቀሉ ቀርቶ ይሄ አፈር አሁን ምን ይጠቅማል ብላችሁ ታስባላችሁ? ይሄ ረገጥነው አፈር፣ ይሄ ቤት የምንሰራበት አፈር እኔና ተጠራጥራላችሁ? እንደኔና እንደናንተ የተዋበ ፍጥረት ይገኝበታል ብላችሁ ታስባላችሁ? እግዚአብሔር በማይጠቅመው ነገር እንዴት የሚጠቅም ነገር እንደሰራ አላረጋገጣችሁ? እግዚአብሔር ምድራችን ላይ እንጠቅማለን ከሚሉት ይልቅ በማይጠቅሙት ታሪክ እንደቀየረ አልሰማችሁም? አፈር እኮ ነው ጠንካራ አጥንት ያስመጣው ወገኖቼ። ይሄ የምታዩት አጥንት እኮ አጥንት ሆኖ የተገኘው መገኛ ምንጩ እኮ አፈር ነው። ዛሬ ልፍስፍስ ልንሆን እንችላለን። ዛሬ የማይገባን ሊሆን ይችላል። ዛሬ ደንዛዞች ናቸው ልንባል እንችላለን። ግን እግዚአብሔር እጆች ከነኩን እመኑኝ እንጠነክራለን። በእግዚአብሔር እግሮች ስር ካረፍን ልፍስፍሱ ይጠነክራል፣ ደካማው ይበረታል፣ የለም የተባለው ይኖራል። መቆም የማይችለው አፈር የሚቆም ይሆናል። ይጠቅማል። አፈር ነኝ የምትል እግዚአብሔር እንዴት ጠቃሚ እንደሚያደርግ ተመልከት። ከፍጥረቱ እንኳን ስለታችሁ ለምንድን ነው? እንቁረብ የሚል ስለት ይኖራችሁ ይሆን? አንተን እንድመስል አድርገኝ የሚል ስለት ይሰላችሁ ይሆን? በመንፈሳዊ ሕይወት አስውበኝ ሰንግለኝ የሚል ጭምት አድርገኝ፣ የዋህ አድርገኝ፣ ትሑት አድርገኝ፣ ለንስሐ አብቃኝ፣ አንተን በመዋሃድ እንድኖር እርዳኝ የሚል ስለት ይኖራችሁ ይሆን ወገኖቼ? ወጣቶች ወይ በተለይ ክርስቲያኖች ትላንታችን ዛሬያችንን ያበላሸ ስንት ሰዎች አለ። አንድ ነገር ስለተሰበረብን ዘመናችንን ሆኖ የሰበርን ስንት ሰዎች ነን። አንድ ነገር ስላደናቀፈን ዘላለም ተኝተን እየኖርን ያለን ስንት ሰዎች ነን። አንድ ነገር ስላቃተን ብዙ ነገር እንዳቃተን አድርገን ራሳችንን የቀበርን ስንት ሰዎች ነን። ትላንታችን ተስፋ አስቆረጠን ወገኖቼ። በትላንት ምክንያት ብዙ በቀል ይዛችሁ ይሆን? ብዙ ቂም ቋጥራችሁ ይሆን? ብዙ ሕይወታችሁን አበላሽታችሁት ይሆን? አንዴ ከተበላሸማ ሕይወቴ እንደጀመረ የጨርሰኝ ብላችሁ ሱስ ውስጥ ዝሙት ውስጥ ገብታችሁ ይሆን? ትላንት ብዙ ነገር ሊሆን ይችላል፣ ግን ወደፊታችንን ሊያበላሽብን ልንፈቅድለት አይገባም። የባከነ ሰዓት ለክርስቲያን የለውም ወገኖቼ። በመጨረሻውም ሰዓት ወርቅ ሥራ ሊሰራ ይችላል። አላረጀንም፣ ደግሞም አልሸመገልም። ሁል ጊዜ ትኩስ ነን። ሁል ጊዜ ማለዳ ማለዳ አዲስ ነን። በየትኛውም ሰዓት ጠቃሚ አንተ ሰዓቱን አንተ ጊዜውን ላታውቀው ትችላለህ፣ ግን ጠቃሚ የምትሆንበት የመጨረሻ ዘመንም አለ። እድሜ አልፏል፣ ጊዜ ባክኗል፣ ቀኑ የተመቸ አይደለም፣ ሁኔታዎችም አስጠሊታዎች ናቸው። ታዲያ ከዚህ በኋላ እኔ ጠቃሚና ምረባ ሰው ሆናለሁ እንዳትል። በየትኛው ሰዓት እግዚአብሔር ጠቃሚ እንደሚያደርግ አታውቅም።
መቼ እግዚአብሔር ወደምትጠቅሚና ወደምትጠቅምበት ሕይወት ልትመጣ እንደምትችል አንተ አታውቀውም። ክርስቲያኖች ለክርስቲያናዊ ሕይወት ለመንፈሳዊ ተጋድሎ መቼም መች አይመሽም። መቼም መች አንሸመግልም። መቼም መች አንደክምም። እንደውም እየደከምን ስንመጣ እንበረታለን ወገኖቼ። እንደውም በመጨረሻው ሰዓት ነው የበለጠ ጸጋም ይበዛልን ወገኖቼ። ዛሬ መንፈሳዊ ሕይወት ልዕልና ላይ ስላልደረሳችሁ ራሳችሁን የማትጠቅሙም እንዳትቆጥሩት። ዛሬ የምትጸልዩ ጸሎት እንኳን ለእግዚአብሔር ለእኔም እኮ አይሰማም ብላችሁ አስባችሁ ጸሎት ማድረግ ማቋረጥ የለባችሁ። ዛሬ ኃጢአትን ድል መንሳት ስላልቻልኩ በቃ እኔ እንደዚሁ ነኝ የምቀጥለው ብላችሁ በኃጢአት ውስጥ እንዳትሰጥሙ አደራችሁን። ዛሬ ደካማ ልትሆን ትችላለህ፣ ነገ ግን ትበረታለህ። ዛሬ ጸሎትሽን እንኳን ላትሰሚው ትችያለሽ፣ ነገ ከነገ ወዲያ ግን ሰማይ ሰማያት የሚደርስ ጸሎት አለ። ክርስቲያኖች ከቆረብን እኛ ምን እንፈልጋለን? ከአምላካችን ጋር ከተዋሃድን ምን እንፈልጋለን? ያን ስምዖን አረጋዊን አታስታውሱ? ጌታችንን ካቀፈ በኋላ ጌታ ሆይ ባሪያን በሰላም አሰናብተኝ እኮ ነው ያለው። እግዚአብሔርን ካየን በኋላ ሌላ ማየት ምን ያስፈልገናል? እግዚአብሔር ቤት ከዘመርን በኋላ ሌላ ቦታ ሄደን መስፈን ምን ያስፈልገናል? እዚህ ከመጣን በኋላ እዚያ ደግሞ መጣድ ምን ያስፈልገናል? መንፈሳዊ ከሆን በኋላ ዓለማዊ ሕይወቶች ለኛ ምን ያስፈልጋሉ? የክርስቶስ ከሆን በኋላ የዲያብሎስ መሆን ምን ይጠቅመናል? ወደ ላይ ከፍ ካልን በኋላ መውረድ ምን ይጠቅመናል? ጿሚዎች ከሆን በኋላ በላተኞች መውረድ ምን ወደ ላይ ከፍታ፣ ከመብላት ወደ አለመብላት፣ ወደ ላይ ወደ ላይ። ወጣቶች ክርስቲያኖች ምናልባት እንደ ቅዱስ ዮሴፍ ተረስተህ ሊሆን ይችላል። አንድ ቀን ግን መታወስ መፈለግ አይቀርም። እንደ ዳዊት ምናልባት ተሰደን ምድረ በዳ ለምድረ በዳ ተንከራተን ይሆናል። አንድ ቀን ግን ጠቃሚ ሆነን ቤተ መንግሥት መግባታችን ግን አይቀርም። ምናልባት እንደ ቅዱስ ጳውሎስ ተጠርጥረን ሊሆን ይችላል። አሁን ቅዱስ ጳውሎስ ማን ይጠቅማል ብሎ አስቦታል ወገኖቼ? የአይሁድ ቀናተኛ እጅግ ፈሪሳዊ። አሁን ይሄ ሰው ጠቃሚ ነው ተብሎ ይታሰብ ይሆን? በፍጹም ማን ያስበዋል? ይሄ ሰው ነው ግን ከለዋሪቆን እስከ ደማስቆ ለወንጌል መንከራተት የጀመረው። ይሄ ሰው ነው ግን ለቤተ ክርስቲያን ዋጋ የከፈለው። የማይጠቅመውን እንዴት የሚጠቅም አድርጎ እንደቀየረው እግዚአብሔር ተመልከቱ። ዛሬ ለዓለም ሯጮች ልትሆኑ ትችላላችሁ። ነገ ለእግዚአብሔር መንግሥት ትሰራላችሁ። ዛሬ ባላችሁ ደካማ ሕይወት አደራችሁን ተስፋ እንዳትቆርጡ። ያችን የሰናፍጭን ቅንጣት እስኪ ተመልከቷል። በወንጌል ላይ የተጻፈችውን ከዘር ሁሉ እኮ የምታንስናት ወገኖቼ። በአይን እኮ ለማየት የምታሳሳ እዚህ ግቢ የማትባል እኮ ዘር ናት። ታዲያ ሰናፍጭ እጅግ ትጠቅማለች ብሎ ማን ያስባል? ካልተቀበረች ዛፍ ስለማትሆን ስትቀበር ግን ታላቅ ዛፍ ሆና ብዙዎችን አስጠለለች እኮ ወገኖቼ። ዛሬ ከሁሉም ያነስክ ልትሆን ትችላለህ። እግዚአብሔርን በልብህ ካደረግ ከእግዚአብሔር ጋር ግን ከተዋስ የብዙዎች መጠለያ ሊያደርግ እግዚአብሔር ይችላል። ይህን በእርግጠኝነት እንነግራችኋለን። እንጠቅማለን፣ ጠቃሚዎች እንሆናለን። ጊዜው ሊርቅ ሊቀርብ ይችላል፣ ግን ሳንጠቅም አንቀርም። ጠቃሚዎች እንሆናለን። ትጠቅማለህ፣ ትጠቅሚያለሽ። እናንተን ለማጽናናት አንጀታችሁንም ለመብላት ፈልጌ አይደለም። አንድ አስደናቂ እውነት ግን እንገራችሁ። በዚህ ምድር ጠቃሚዎች ሆነን እንኳን ባንጨርስ በሰማዩ የእግዚአብሔር ቤት ግን በጣም ጠቃሚዎች ነው የምንሆነው። ዝነኛ የምንሆንበት ጊዜ አለ። ተፈላጊ የምንሆንበት ጊዜ አለ። ምርጥ የምንሆንበት ጊዜ አለ። የኛ ጊዜ የሚጀምርበት ጊዜ አለ ነው ምላችሁ። የግድ እዚህ ምድር ላይና
የግድ አሁን አትበሉ ነው ምላችሁ። ለምንድን ነው እዚህ ዓለም ላይ ብቻ ካልጠቀምኩ ብላችሁ የምትደርቁት? ምን አለ እዚህ ዓለም ላይ ጭምቶች ሆናችሁ ብትኖሩ? ካልተሰጠን በቃ የእግዚአብሔር ጸጋ ነው፣ አልተሰጠንም። ጤና ካጣን እንለምነዋለን። እግዚአብሔር ፈቃዱ ከሆነ አመስግነን እንሞታለን። ቅዱስ ጳውሎስ እንዳለው ከእኔ እንዲለይ 3 ጊዜ ለመንኩ፣ ኃይሌ በድካም ይገለጣልና ጸጋዬ ይበቃሃል አለኝ ይላል። በጤና ይሁን በበሽታ እግዚአብሔር ወደኛ የሚመጣው አናውቅም። ምናልባት በበሽታ ጽድቅን እንፈጽም እንደሆነ አንረዳም። እግዚአብሔር የትኛውን አኗኗራችንን ለጽድቅ ሕይወት እንደሚያደርገው በፍጹም አናውቀው። አልዓዛርን ተመልከቱት። ምን ልላችሁ መሰላችሁ? የግድ በምድር ላይ ብላችሁ ሙጥኝ አትበሉ። በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ምስኪኖች ነን ይላል። በዚህች ሕይወት ብቻ ካልሆነልኝ ካላችሁ ምስኪን ነው ብትሆኑት። ለዚህች ዓለም አይደለም ክርስቲያን ይሆን ነው። ለዚህች ሕይወት አይደለም ክርስቶሳውያን ይሆን ነው። ለዚህች ዓለም አይደለም የመስቀሉ ተከታዮች የሆን ነው። ምእመናን የሚጀምር ሕይወት አለ። እሱ የት ነው? በሰማይ። አልዓዛርስ ባለጸጋው እኮ አይቶት አያውቅም። እግዚአብሔር ያሳያችሁ። ደጁ ወድቆ አይቶት አያውቅም፣ ትዝ ብሎትም አያውቅም። በሰማይስ ሲኦል ሆኖ ባለጸጋው አልዓዛርን አሻቅቦ አየው ይላል። የምትታይበት ቀን ይመጣል። ለምን ዛሬ ካልታየው ትላል? ለምን ዛሬ ደመግቡ ካለው የምንታይበት ቀንና ቦታ ሁኔታ አለ። ክርስቲያኖች የሚፈለግበት ጊዜ አለ። አንቺ የምትፈለግበት ጊዜ አለ። ወንበዴው አንተ የምትመረጥበት ጊዜ አለ። እስካሁን ስላልጠቀማችሁት አትቆጩ። ከእንግዲህ በኋላ እንዴት ጠቃሚ እንደምትሆኑ አስቡ። ትጠቅማላችሁ፣ እንጠቅማለን። መስቀሉ ቅድስት እሌኒም በመስቀሉም ዙሪያ ያለው በሙሉ የሚያሳየው መጥቀማችንን ብቻ። መቼ፣ እንዴት ባለው ሁኔታ፣ የት ላናውቀው እንችላለን። ግን በእውነት ታግሰን፣ በእውነት ጸንተን፣ በእውነት ከእግዚአብሔር ጋር ኖረን ከሆነ ሳንጠቅም ግን አንቀር፣ እንጠቅማለን። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። አሜን።